ወሬ ነው አይደል የደረሰኝ። እኔ ግን ሩታን በአካል አግኝቼ አውርቻታለሁ። ይትላል ሳውራት ያየሁባት ነገር አለ ፊቷ ላይ ማለት ነው። ውሸት እንደሆነ አንዳንድ ነገሮችን ያስታውቃል። አንቺም ደግሞ ይታይሻል በደንብ የእውነተኛ ሰውና ውሸትን ይዞ የመጣ ሰው እንደዚህ አይቶ እኮ መለየት ይችላል አይደል? እንዴ አሁን ለምሳሌ አንቺ ስትመጪ ኮስተር ብለሽ አምኜክ በጣም ብዙ ነገር ከወደኋላ እንዴት አድርጌ እንደማወራክ ራሱ ግራ ነው። ወደ እኔ እያየሽ አውሪኝ። ኮስተር ብለሽ ምናምን ነገር ትመጪያለሽ እንዴ አንተ? እኔ ነገሮችን ፈገግ ውበትሽ እንደዚህ ነው የሚፈቀው። አንዴ አዳምጠኝ አይደለም እውነት አንደኛ ላገኝክም ያልፈለኩት ላወራክም ያልፈለኩት እንደገና ደግሞ ቴክስትም እየመለስኩልክ ያልነበረው እንደዚህ አይነት እንደዚህ የሸዋወድክ እንዳታሳልፈኝ ነው። መሸወድህን አቁምና በስትክክል አውራኝ እኮ እኔን ማድነቅህን አቁምና በስትክክል ልታናግረኝ ከሆነ አናግረኝ። እኔ በዚህ ልክ መሆን እኔ አላውቅም። እንደዚህ መናገር አልፈልግም። ከዚህ በፊት ሄርሜላ ለምንድን ነው አብርሃም ማያደንቀኝ? ለምንድን ነው እንዲህ ካፈ ለምን ያንቃል ብላኝ አታውቅም? ሳደንቃት ደግሞ እያያችሁ ነው አይደል? አብርሃም ቀልድ ነው ያስከው። እኔ ልሂድ በቃሽ። እኔ ስለማድረግ አይደለም ያለሁት። የሰማሁት ነገር በጣም አስደብሮኛል። ገባ አንተ በእኔ በኩል ዙረሽ ወደዛ እያየሽ ነው እያወራሽኝ ያለሽው። በስነ ስርዓት እኔን እያየሽ አውሪኝ። ፊቴ ስለዞረ ስላልዞረ ሳይሆን ነው እንጂ ፊትሽን አይዞረሽ ነው እያወራሽኝ ያለሽው። ስለዚህ ትክክለኛ ነገር አብረን በእኔ በኩል አንድ ነገር ሰምተህ አታውቅም አይደል? በእኔ በኩል እንደዚህ አይነት ነገር ህይወት ውስጥ አንዴ ከወጣህ በኋላ እንደዚህ አይነት ነገር እኔ መስማት የለብኝም። ገባ ከኔ ጋር አዲስ ህይወት የጀመርክ ሰው ነህ። ገባ ግራና ቀኝ ስላየሁኝ ፈርቼሃለሁ ወይም ደግሞ የውሸት ስሜት ተሰምቶኝ ምናምን አይደለም። ቆራጥ ሴት እሺ፣ እምር ነው ቆራጥነቷን በጣም ነው የምወድላትና አሁን ሩታ ትመጣለች ያለውን ነገር እውነት በሷ ፊት በስነ ስርዓት ትጠይቂያታለሽ። እኔ ሆንኩኝ እውነት ይሄንን ሐሳብ ይሄንን አድርጌው ከሆነ አልፈልግም። ምንም ለማፈልግም በቃ ምንም አልፈልግም። እሺ ስለዚህ ምንም አልፈልግም። በቃ ልረጋጋበት፣ ላስብበት። ምንም ደግሞ እኔ ፍቅር ጥያቄ ጠየቁሽ እንዴ? ምንድነው የምታስቢበት እንዴ? ተረጋጊ እንዴ። ይኸው እየመጣችልሽ ነው ከርቀት የመጣችልሽ ነው ያለውን ነገር ከራሷ እንደምትሰሚያለሽ። ተገቢ አይደለም። ምን ብዬ ነው በሷ የምጠይቃት እንዴ? እኔ ይኸው ጠይቃታለሁኝ። ከዛ ፊቷ ላይ ለማንበብ ሞክር ያለውን ነገር በደንብ ላይ ሰው ልጅ እኮ እኔ እሷን ፊት ማንብበት ሰዓት የለኝም። አብርሃም መሄድ አለብኝ። በቃ እሷን መጣት አይጠበቅብህም። ተረጋጊ። ተረጋጊ። አሁን ትንሽ ነገር ፈልግ እንዴት ነሽ? ደህና ነሽ? ሁሉ ሰላም አለ? ፈጣሪ ይመስገን። ነበር ቻፕ የጠራኸኝ ለምን ነበረ? አቻኩ እየጠራሁሽ ወጣ ለምን መሰለሽ? ትናንትና በተፈጠሩት ነገሮች እኔና እሷ መሀል ላይ አንዳንድ ክፍተት እየፈጠረ ነው ያለው እና ትክክለኛ ያልሆነ ነገር ይዘሽ መተሽ እኔንም የእሷንም አእምሮ እየረብሽ ነው ያለሽው እና ያለው ነገር እውነታውን እንድትነግሪያት ስለምፈልግ ነው ዛሬ የጠራሁሽ ማለት ነው። ምንድነው ማለት? ትናንትና ያወራሽኝ ነገር አለ አይደል? ለኔ ትናንት ያወራሽኝ ቀልዱ ማለት ነው። የቀለድሽው ነገሮች አሉ አይደል? ስለዚህ እነዛን ነገሮች በግልጽ አማርኛ ለእሷ ነገር ያስለምን እሷ አእምሮ ላይ ሌላ ነገር እየፈጠረባትና ትክክል እንዳልሆነ እንትን እያለች ነው ያለችው። ስለዚህ ያለውን ነገር ቀልድ እንደሆነ ውሸት እንደሆነ ንገሪያት። እንግዲህ ምንም ቀልድና ውሸት የለም። ይቅርታ አድርግልኝ ማለት ምንም ቀልድም የለም ምንም ውሸትም የለም። ሁሉም ነገር የነገርኩት ነገር ትክክል ነው። ሜቢ አንተ ልታምንበትም ላትቀበለው እንችላለህ። ያንተን አለመቀበልና ያንተን አለማመን ግን ወይም ደግሞ ለእናንተ ስል እኔ የሚዋሸው ነገር ምንም አይኖርም። ገብቶሃል? በቃ ይሄ ነው። አልገባኝም። ከምን አንጻር ነው ይሄን ነገር እንትን ልትይ የቻልሽው? ምን ልል የቻልኩት ነው? ሩታ እየዋሸሽ ነው አሁንም ያለሽው። ትናንትና ፊትሽ ላይ ብዙ ነገሮችን አይቻለሁ። ገባሽ? እርግጠኛ ያልሆንሽበትን ነገር ይዘሽ መተሽ እኛ ጋር እኔና እሷን ለማለያየት ወይንም ለማበጣበጥ ባትሞክሪ ጥሩ ነው ሩታ። ስለዚህ ትክክለኛውን ነገር ለምን በስነ ስርዓት አትናገሪም? ያ እኮ የኔ ጉዳይ አይደለም። አሁን ያንተ መለየት ያንተ መበጣበጥ ከኔ ህይወት ጋር ምንም የሚያገናኘው ነገር የለም። ይሄ ያንተ ህይወት ነው። እሺ ስለዚህ ያንተ ህይወት እንዳይበጠበጥ ብዬ ያንተ ህይወት እንዳይበላሽ ምናምን እያልኩኝ እኔን ነገር ደግሞ ልደብቀው አልችልም። ምክንያቱም የቀስ በቀስ የሚወጣና የሚታይ ነገር ነው። ሲቀጥል ደግሞ እንደማያጥፋቱኝ መጀመሪያ ራሴን አውቃለሁ ምናምን አለ ምንም እንዳልተፈጠረ እርግጠኛ ነኝ። ከዛ ከሆነ ጊዜ በኋላ ምንም ጭራሽ ራሴን አላውቅም ማለት ለምንድን ነው ሁለት አይነት ቃላት ራሱ የምታወራው አንተ ራስህ? ምንም እርግጠኛ አይደለም። አንድ ነገር ልንገርሽ፣ እዚህ ጋር መተሽ አሁንም ሌላ ነገር ለመፍጠር እንዳትሞክሪ ሩታ። እኔ አንድ ነገር ልንገርሽ አይደል፣ እኔ ከአንቺ ጋር ምንም ነገር አልተፈጠረም፣ ምንም ነገር የለም። ሲቀጥል ምንም አይነት ልጅ ሆድሽም ላይ የለም። አውቀሽ ነው እያልኩኝ ያለሁት ማለት ነው። ይሄንን እውነታ ንገሪያት ነው እያልኩሽ ያለሁት። ሌላ ነገር መዘባረቁት ነሽ ማለት ነው። ምንም አይነት ልጅ እኔ ሆድ ውስጥ ምንም ነገር የለም አይደል? አዎ
መሄድ እንችላለን። እዛ አካባቢ ቅርብ ሐኪም ቤት አለ። እናረጋግጥ ሄደን ጭራሽ አብርሃም እንዴት በቂ ነው። እናረጋግጥ ሄደን ምን ብለሽ ነው የምታረጋግጥ? ላብራቶሪ ላይ ያለን ከፈለክ አልትራሳውንድ ታያለህ። ኖርማል ነው። ከሳምንት በኋላ መታወቅ የሚችል ነገር ነው ማለት የሳምንት እርግዝና ራሱ በአልትራሳውንድም ላብራቶሪም በደንብ መታየት ይችላል። ሶ እኔ እናንተ ደግሞ ያኔ ከተገናኘን አይ ቲንክ ሳምንት ያልፈናል፣ በደንብ ሳምንት ያልፈናል። ሶ በደንብ በግልጽ መታየት የሚችል ነገር ነው። መተማመን ከፈለጋችሁ ይሄን ያህል ናት። እንግዲህ አስቡ አብርሃም፣ ለኔ ምንም የምታሳምነኝ ነገር አለ ብዬ አላስብም። ሩታ ግን ማለት ነው እኛ ለፍተን ሄደን ከዛም በኋላ ነገሩ ሳይኖር አውቀሽ ቢሆን ኖሮ ማለት ነው የምሬ ነው በጣም ነው የምንጣላው። ኦኬ በጣም ነው የምንጣላው። እርግጠኛ ያልሆንሽበትን ነገር ይዘሽ መጥተሽ እኔን እንታትበይ ችግር የለም እንሂድ። አንተ ሞራሉ ካለ እንሂድ። በቃ አብርሃም አትካዳት። በቃ ይልቶና አትካዳት። በደንብ ምንም ነገር እንዳልተፈጠረ ለምንድን ነው? ምን ተፈጥሯል? ቆይ በደንብ እኮ ማለት ምን ተፈጥሯል? ምንም ነገር እኮ ራስን ሳታውቅ ያደረግከው ነገር የለም። ምንም ነገር እኔ ሲጀመር ራሴንም አላውቅም። ትናንትና እኮ ጨርሼልሻለሁኝ በቃ ሁሉንም ነገር። ራስን ባታውቅ በግልጽ አማርኛ ላውራት። አንተ ራስን ባታውቅ አንተ ምን አይነት ማድረግ ባትችል እኔ ማርገዝ አቅም አይኖረኝ። ያምሻል? አዎ አብርሃም ያልተፈጠረ ነገር በዚህ ልክ ተፈጥሯል ብላ የምታወራ አይመስለኝም። ከዛ ባለፈ ብታወራ እንኳን አንደኛ እቺ ልጅ እየማለች ነው እያወራች ያለችው። ከዛ ባለፈ ደግሞ ሐኪም ቤት ስለሷ መማል ስለሷ የሆነ ነገር እኛ የሚጠቅሰን የሚያገባንም ነገር የለም እኮ ነው አብርሃም። ከዚህ በላይ ምን መረጃ አለ አይደል? ሐኪም ቤት ድረስ መሄድም አይጠበቅብንም። ሄርሚ ለኔ ያልከኝ እኮ ምንም ራስን እንደማታውቅና ምንም እንዳልተፈጠረ ነው አይደል እንዴ? እየነገርኩሽ ነው አይደል? ምንም ነገር የተፈጠረ ነገር የለም። አሁንም ሄደንም የሚፈጠር ነገር አይኖርም እኮ ሄርሚ። ልፋት ነው ገባሽ? በጣም ግራ እያጋቡኝ ያሉት አብርሃም። በቃ ግን አውቀሽ ነው እነዚህ ነገሮች ታረጋግጠኝ ያለው። ከዛ ባለፈ አይፈጠርም የምትልበት ነገር የለም። ትሰማኛለህ? አንድ ነገር ከተፈጠረ ድንገት ከተፈጠረ ልጅ የማይፈጠርበት ምንም ማማከኝ የለም። ገባህ አይደል? ሄርሚ በቃ ምንም ችግር የለውም። አምነህ ተቀበል። ግን ደግሞ አልጠበቅኩም። ታውቃለህ ፊቷን ያት እስኪ ውሸት እንደሆነ ያስታውቃል። ሩታ ውሸትሽ እንደሆነ በደንብ ያስታውቃል። እርግጠኛ ነሽ? ግን ትመያለሽ? አንተስ በምንም አይነት ነገር ልታምናችሁ ነው አይደለም? ትመያለሽ ወይ? መሀላውንም ተውና እንሂድ ነው። በጣም ትልቅ ማረጋገጫ እየሰጠሁህ ነው። አንተ ሙሉ ኮንፊደንስ ካለ እንሂድና አረጋ ኮንፊደንስን ኤው አብርሃም ና እንሂድ። ኢትስ ኦኬ። ምንም አይነት ችግር እኮ አይፈጠርም። በቃ ድንገት ከፈጠረ ምንም ማድረግ አልችልም። እኔ ደግሞ የዛን ቀን ራስን እንደማታውቅ ነው ነበር የነገርከኝ። ምንም ነገር እንዳልተፈጠረና ራስን እንደማታውቅ ነበር አይደል የነገርከኝ። ይሄን ነገር ስለሰማሁ በጣም ደብሮኛል። ከምልህ በላይ አልጠበኩም። በቃ አልፈልግም። ምንም ነገር ቀመመ ወይንም ራሳቸው ለምን ዋሸኝ? የዛን ሰዓት ነገር የለም ጠይቄ ነበር አብርሃም። በስትክክል ጠይቄ ነበር። ምንም ዋሾች ነገር የለም። አትመኛት። በእግዚአብሔር ናውቃ ነው እንዴ? እኔ አሁን የምሄድንም አልፈልግም። ሐኪም ቤት ድረስ ሄጄ እንደዚህ ቼክ አድርጉልኝ አልፈልግም። ምንም ነገር እንዴ በራስህ ኮንፊደንስ ስለሌለ እኮ ነው። ኮንፊደንስ ስለሌለኝ አይደለም ሩታ፣ መሄድ ስለማልፈልግ ነው። ስለምፈራም አይደለም። እኔ በዚህ ልክ መሄድበት ነገርም የለኝም ነው እያልኩሽ ያለሁት። ራስህ እርግጠኛ ከሆንክ መሄድበት የሚያስችለኝ ነገር የለም። ማጣት የማትፈልግ አይነት ሰው ከሆንክ ና እንሂድ። ኦኬ እኔ ባይዛው ይሳሳል። በእግዚአብሔር ነገሮችን እንትን የምትይው ምን አለ? በቃ ከሰው ጋር ያለ ነገር አቁም። አንዴ ስማኝ፣ እኔን ስማኝ፣ አንዴ ስማኝ። የዛን ሰዓት ይሄንን ነገር ባትፈልገው ኖሮ መጠጡንም አትጣውም ነበረ። ግን ደግሞ እኔ ራሴ ሞኝ ስለሆንኩኝ ጅል ስለሆንኩኝ የዛን ሰዓት ዝም ብዬ እልህ ስላስገባችኝ ነው መጠጡን የጣሁት ምናምን ስትለኝ አምን ነበረ። ቢገባ እምነት ደግሞ ከባድ ነገር ነው ብትረዳው። በእግዚአብሔር ተያቸኩ ሄርሜላ፣ እግዚአብሔር ናቸኩኝ። ነገ ከነገ ወዲያ ሆን ነገሩ እንዳልሆነ ስታቂ ትጥጥቻለሽ። እርግጠኛ ያልሆንሽበትን ነገር እንትን አትበይ። እኔ እየነገርኩሽ ነው፣ አውቃ ነው እያልኩሽ ነው። ሲቀጥል እንደዚህ አሁን አንቺ እኮ የሆነ ነገር ፍንጭ ቢኖረኝ ወይንም እኔ እንዳደረኩት እንኳን የሆነ ጥርጣሬ ቢኖረኝ ነው ሐኪም ቤት ሄደው እኔ ሐኪም ቤት እንኳን አልሄድም እያልኩሽ እኮ ነው። እኔ እርግጠኛ ስለሆንኩኝ ማለት ነው። ይዛ ውጤቱን ታምጣለን። እርግዝና የሚደበቅ በቃ መሄድ አይጠበቅብንም ሄርሚ። በቃ የሚደበቅ ነገር አይደለም። ሄዳ ተመርምራ ወረቀት ይዛልን ትምጣ። ማህተብ ያለው በስነ ስርዓት ሐኪም ቤት የሆነ ነገር መረጃ ይዛልን ትምጣ። በቃ ያኔ እናምናታለን። ሄደሽ ነው በቃ እኔ መሄድ አልፈልግም። እኔ ካንቺ ጋር እንደዚህ አልፈልግም። ቴስት አድርጌ ልሰጥ እችላለሁ። አልፈልግም እኮ ነው በዚህ ናህል ልክ ነው። ኮንፊደንስ ይገባል። አንተ ለምን ተዋሻለህ? ሲጀምር እንዴ መጀመሪያ ራሴን ምንም አላውቅም። አሁን ደግሞ ራሴን በደንብ አውቃለሁ። አይከብድም እንደዚህ አይነት ውሸት ኖ። በመጀመሪያ አዳምጪ። እኔ እያልኩኝ ያለሁት ግድ የለህም ሁለት ቃል አታውጣ። አንደኛ ለራስህም ሰው እንዲጠረጥር ለምን ታደርጋለህ? በራስህ ኮንፊደንስ ካለ እርግጠኛ ከሆንክ በዚህ ነው እኔ ነበርኩ ተባተባለክ እንዴ? አሁን የተረዳሁት እኔ ነበርኩ ሞኝ አብርሃም። ሄርሚ ሞኝ ሆነሽ አይደለም እግዚአብሔርና ከልቤ ራሴን አውቃለሁ እያልኩሽ ነው። እየጠየኩ ነበረ። በንጋታው ስልክ ደውዬ ልክ አብርሃም
ምንድነው መጠጡ ላይ የተጨመረው ነገር ከልብ ነው ወይ ፈልጋው ነው ወይ ነገር ያደረከው ስልክ ኖ መጠጡን ከጠጣው በኋላ ራሴን እንደማታቅ ነበር እየነገርከኝ የነበረው ገባ እንደዚህ ይሄን ነገር ደግሞ ሳታቅ የምታደርገው ነገር አይደለም በደንብ አውቀህ ጭንቅላትህ አስቦት የሚያደርገው ነገር ነው ከዛ ባለፈ እቺ ልጅ ይሄን ነገር እንደዛ ብላ ተናግራ እስቲ ሐኪም ቤት ሄደን ቼክ እናድርግ እስከምትልበት ድረስ የሚያደርሳት ነገር ነው ያው ሜድናል እሺ ሂጂ አንቺ በቃ ተከተለሽ ሂጂና ከዛ አይ ኖ አስመርመረሽ ውጤት ይዘሽ ምናምን ነገር ካኔ ችግር የለውም ሜድን ማለት እኔ ምን አገባኝ ለምንድነው ምን ሆነ ነው እና ታዲያ በቃ ወረቀት ዛንም ጥምጣኛ ነው ሜድ አልፈልግም እርግጥ ትክክል ባልሆነ ነገር እውነት ባልሆነ ነገር ምንም ይደበቅ እንዳለው እንዴ ናስባል ይራኖ ገባ ስባል ከዛ ያክል ሰው ይናገረኛል እኔ ነኝ እኮ ያልገባኝ አንቺ ሞኝ ነሽ አብርሃም እየሸወደሽ ነው እንደዚህ ነው እሱ ከሷ ጋር ያለውን ነገር በደንብ ትንበይ ምን አልባላለውና ለምን እንደማይገባኝ አላውቅም ያቸው እኔ ልንገርሽ አትስሚያቸው ማንንም እንዳሰቢ ሁሉም ሰው ማለት ነው ውሸታምና አስመሳይ ነው አስመሳይ ሰው ነው የተሰበሰበው እግዚአብሔርን ነው የምልሽ አንተን የሚያጠቃልላል አንተ ስንት ሰው ነው የምትሸውደው ስንት ሴት ነው የምታውቀው ስንት ሴት ነው ግልጽ አማርኛ የለም እኮ አንተ ያው ስንት ሰው ነው የምትሸውደው አንተም መሸወድ ያቀተንም ነው እየተረዳሽ ነው እንደዛ አይደለም በጣም ብዙ ሴት ህይወት ላይ የምትጫወት አይነት ሰው ነው አንተ ግን ደግሞ ፈጣሪ ተመሰገነ ይሁን እንዳንተ ቀልድ እንዳንተ ጨዋታ እንዳንተ ፌዝ ምናምን ማንንም ወድቆ አይቀርም እሺ እሷ ላይም ተጫውተባታሉ ለማንኛውም ግን አዝነሽላት አይደለም እሺ በነገር ላይ አዝነሽላት ነው አሁን አይደለም አዝነሽላት ምክር እየሰጠሽ ነው ምክር እየሰጠሽ አይ የምክር አገልግሎቱም በደንብ ተኮነች ይገባል ሩታ ያው ሲጋታ የምክር አገልግሎቱ ድጋሚ ምናልባት ላትገናኝ ስለምትች መዋሸት ላይ በጣም ፐርፌክት ነህ እኔ አሁን ስራ አለብኝ ምክር ልሰጥሽ ስራ አለብኝ እስከመቼ ነው አብራ እንደዚህ ሁሌ እኮ ሲጋታ ምክር አይታ ትረዳለች ማየት የምትችል ከሆነ አይታ ትረዳለች ስለምን ሆነ አይታ የምትረዳው ሩታ ግን እንዲህ ሁሉ ጊዜ እኔን መበጠጥ አሁን ከአንቺ ጋር ስላልኖርኩኝ ሁሌ ህይወቴን መበጥበጥ ያስደስትሻል ነው ካንቺ ጋር በቃ ግዴታ እኔ ሰላም ሆኜ ለምን ካንቺ ጋር መኖር አለብኝ አሁን ሁለታችሁም መስማት አልፈልግም ሁሉንም ነገር ያደረኩ ለምን አይደለም ፍላጎትሽ ሩታ እኔ ከማንንም ሰው ጋር እንዳልሆን ከማንንም ሰው ጋር እንትን እንዳልሆን ነው ጭራሽ ከኔም ጋር ሆነ ከብዙ ሰው ጋር ሆነሃል ምንም ግድ አይሰጠኝም አሁን ደግሞ ከኔ ጋር አይደለም ምንም ግድ አይሰጠኝም ገባ ማለት እንደ ግድ ቢሰጥሽ እኮ ነው ሁሉ ነገር ትርምስምሱን እያወጣሽ ያለሽ ምንም ግድ አይሰጠኝም ግን ደግሞ እውነቱን መናገር ስለልኩ ተናገርኩኝ ያለ የትን ስለምን እውነት ወይም ደግሞ አንተ ልትከብ ትችላለህ ችግር የለም መቼስ ሆዴ ውስጥ ተቀብሮ አይቀርም ልጁ ሲወለድ ታስመረምረውና እርግጠኛ ትሆናለህ ሜቢ አንተ እውነቱን የሚያየከ ከካድ እሺ ሩታ ጥያቄ ያለ ይላል ችግር የለውም እዚህ ጋር 50-50 ሐሳቤ ተበታትኗልና ልውልን በደንብ የሚያምን ልጅ ነው ለምንድነው የራሱን ልጅ አያምንም ብለሽ የምታስቢው ግራ ገብቶኛል አሁን ልጁን የማያምንበት ምንም ምክንያት የለም ብያለሁ ምክንያቱም እያመነ አይደለም በደንብ አድርጎ 100% ያመነ ሰው ነው ይሄንን እያመነ አይደለም ችግር ለምን እንደው እሺ ማያምነው እኔ ልቆ አይደለም መጠየቅ ያለብሽ እሱን ጠይቂው ለምንድን ነው ያላማከረው ምክንያቱም ውሸቱን ስለሆነ ማለት በቃ የዋሸ ምናምን ስለመሰለው ሰው ፊት ምናምን እንደዚህ አይደለም እንደዚህ ነው ምናምን ብሎ ስለሚያወራ ላይ በቃ ስለዚህ እዛን ሰዓት ራሱን አውቆ ነው ያንን ነገር እያደረገ የነበረው ራሱን ባያቅኖሩ ምንም የማረግ አቅም አይኖርም ገብቶሻል የሆነ ነገር ለማድረግ ሰውነትሽ አክቲቭ ሆነ አለበት ካዳመጥሻት ትቀዳሻለች ኧረ በእግዚአብሔር እቺ ልጅ አታዳምጪ ዝም ብለሽ እሺ በቃ ሂጂ ወሬሽ ሰምተናል ሂጂ በቃ እሺ እናመሰግናለን መጀመሪያ አላቅም አልክ አሁን ደግሞ አቃለዋል ምን አይነት ነው እግዚአብሔር እሺ በቃ እሺ ባንድ ራስ ምትላሳቱ ለማንኛውም እኔ በጣም ስራ አለብኝ ከዚህ በላይ በጣም ቢዚ ነሽ እኮ ከዚህም በኋላ ሲጀመር ምንም አትርጂ እናመሰግናለን ስለ እርዳታሽ ማለት ነው ስለጠራከኝ እንዴት ነው የሚያረጋት እግዚአብሔር አንቺ ካከው ነው እንኳን የምታትርጂ ምን ይሄን ነው እግዚአብሔር እንዴት እንደሚያረጋት ያይሻል እንዴ እኔ ከሷ አክት ምንም ችግር የለብኝም ማለት ግን የምታወራው ነገር በጣም ትክክል እንደሆነ ነው እየተረዳው ያለሁት ልቀቀኝ እሷን ያመንሽው እኔ አንተን እሷን ያመንሽ ነው ያለሽ እኔ ብዙ ጊዜ አንተን ሳምን እኔ እንደሞኝ ነው እየቆጠርከኝ ያለው አብርሃም እኔ ሞኝ አይደለሁም እሺ ሞኝ አይደለሁም ከዛ ባለፈ ምንም አልተፈጠረም እንደገና ምንም አላውቅም ራስን ሳታውቅ የሚፈጠር ነገር የለም ልቀቀኝ ምንም ራስን ሳታውቅ ከዛ ባለፈ እዚህ ድረስ መጣ እንደዚህ ልጅ እርጉዝ ነኝ ያለችው በምን አይነት አንገት ይዘሽልን ነው እኮ አልኳት በቃ ይዛልን እንጠሽ ከዛ የዛን ጊዜ እኔ
ልወቀስ ወይንም እኔ ልቀጣ ከፈለግሽ ጥለሽኝ እንጂ እግዚአብሔርን እኔ እውነት እሷ ሩታ ሁለተኛ ልጅ እርጉዝ ሆና ከሆነ ከኔ ከሆነ ማለት ነው ከኔ ከሆነ ያው ጥለሽኝ እንጂ በቃ ከዛ ድጋሚ ምን ይጋር አትምጪ። ያው ወረቀት ይዛ ትምጣና ታሳየን። ከኔ ከሆነ ማለት ምን ማለት ነው? ምን አይነት ጥርጣሬ ነው ያለክ? አልገባኝም። አረ በቃ ተይው፣ እኔ ምንም ማውራት አልፈልግም። ሄሪ በቃ እንደዚህ አይነት ዙሪያ እግዚአብሔርን እኔ ማውራት አልፈልግም። በቃ ትቼዋለሁ። አንቺ ማመን የፈለግሽውን መቀበል የፈለግሽውን መቀበል ትችያለሽ። እኔ በዚህ ልክ ለማስረዳት አንቺ እኔ ማመን የፈለግኩትና መቀበል የፈለግኩት አንተን ነበር ያመንኩ። አብርሃም ቢገባ ብትረዳ ነገሮች አንተ አመኝ ሆነ እኔን በቃ ካመንሽ እኔ ሞኝ ሆኜ አይደለም አንተ እኔን ካመንሽ በቃ አመኝ እስከመጨረሻው ድረስ አለቀ። በቃ ይሄ ነው ግልጽ አማርኛ ማለት ነው። እኔን ካመንሽ እስከመጨረሻው ማመን ነው እንጂ የሆነ ሰው የሆነ ነገር ስላለ ምናምን አይደለም። በቃ ይሄ በዚህ ልክ ኮንፊደንስ ኖሮኝ እየነገርኩሽ ነው። እኔ ጥለሽኝ እንጂ ከዚህም በኋላ አታግኝ ከፈለግሽ እስከፈለግሽ ነው አታግኝ። የሚያደርገኝ ነገር ኑሮ ታውቃለህ። አንደኛ ነገር ቤቷ አየር በጣም ብዙ ጊዜ እየተመላለስክ ነበር እና እስቲ ምን ብላኝ ታውቃለህ? ነው ምን ብላኛለች? ከካሜራ ጀርባ እኔ እና እሱ መሀል ላይ ብዙ ነገር ይፈጠራል። ያው ሁሉም ነገር ካሜራ ላይ ወጣም ብዬ ነው እንጂ ብላኛለች። እና ያንን ነገር ምናልባት በቃ ሄርሜላ እኔ የፈለግሽውን ማመን ትችያለሽ፣ የፈለግሽውን መቀበል ትችያለሽ። እኔ ወረቀት ሩታ ይዛ መታ ማህተብ ያለው በስነ ስርዓት ያኪም ቤት እርጉዝ መሆኗን የሚያሳይ ነገር ካየሁኝ በቃ የዛን ጊዜ እኔ ልቀጣ አልኩሽ። በቃ እኔ አንቺ ከፈለግሽ ጥለሽኝም እንጂ ከኔ ጋርም አትሁኝ፣ እኔ ብቻ የለውም በቃ ያኔ ማለት ነው። እኔ በዚህ ልክ እያስረዳሁሽ እንኳን አትረጂኝ። በዚህ ልክ ከኔ ለመለያየት እያሰብክ ነው ያለኸው? ኧረ በእኔ ነገሮችን ማጓጓር አብርሃም እኔ ነገሮችን አላስብም ማለት አይደለም። ሰማኛለህ? እኔ ነገሮችን አላስብም ማለት አይደለም። ዝም ስል